ሚላሴ እናቷ ወይዘሮ ሚላት በነገረችው ነገር እንዲሁም ደግሞ አንተ ጎበዝና እንዲሁም ደግሞ ጠንካራ ስለሆንክ ነው ይህንን ነገር የሚነግራ እባክህን ለእህቶችህ እንደተነግራቸው እነሱ እንዳንተ አይደሉም እያለችው ነበር። በዛም ሚላሴ ግራ ግብት ቢለውም ነገር ግን ደግሞ ቤት ድረስ እየመጣ ነበር። ያው ግን እናቴ ምን ሆና ይሆን ለምንስ ደሞስ ለና ሐናና ለና ሚላሴ አትናገር ያለችኝ ነገር ለነሱ ካልተናገርኩት እንዴት ነው ይሄንን ነገር ስደብቄ የሚኖረው ወይም ደግሞ የሚይዘው እያላ ግራ ግብት እያለውም እየመጣ ነበር። ላለማናገር ሲል ቤት ከደረሰ በኋላ ሶፋው ላይ ቁጭ ባለበት ሰላም ትመጣለች። ሰላም ስትመጣ እሱም ያው አትናገር ስላለችው የሆነ ነገር ወይ እንትን ብዬ ከተናገርኩኝ ብሎ ሲነሳ ምን ሆነህና? አረ ምንም ምን እንደሆን ከተናገረኝ ወይስ አትነግረኝም? ምንም አልሆንኩኝ ምን ልንገርሽ ይላታል ሰላም። እሺ እኔ ለማንም መናገር አልፈልግም በቃ ካልሽም እንዴ እኔ እኮ ምን ሆነሃል ብዬ እየተጨናነኩኝ ነኝ። ይወልሽ ሰላምዬ እኔ ምንም ነገር አልሆንኩኝም ደግሞ መናገር ስለሌለብኝ ነው። አሁን ቅር ካላለሽ ልሂድ ወይስ ደግሞ ይላታል። እሺ በቃ ሂድ ከፈለክ። እንዴ ይሄ ሚላሴ ምን ሆኖ ነው ደሞስ? ለነገሩ ያ የተረገማ አንተና እንደላገኘው ተስፋ አደርጋለሁ። ደሞስ ምንም ነገር ሳይሰማ እንዴት በዚህ ልክ ይጨክንብኛል? አይ ይሄ ነገር እንዴት ነው? ለማንኛውም አይ እኔ ግን አተሳሰቤ ምን እየሆነ ነው? የእውነቱም እያበትኩኝ ነው እንዴ? ጉድ እያለች ሰላምም ራሷን ማመን አቅቷት ነበር። ከዛም የሚቀጥለውም የሐና አባትና እንዲሁም አንዲት ልጅ ወደ እዛው እስር ቤት ይሄዳሉ። ከዛን ሲሄዱ እርግቤ ሰው ፈልጎሻል እያሏት እርግቤ ስትመጣ የሐና አባት እሷን እያያ ድንግጭ ይላል። እንዴ እርግቤ ማለት ይቺ ናት እንዴ? የሐና አባት አንቺ እዚህ ምን ታደርጋለህ? ቆይ እርግብ ማለት ይቺ ናት እንዴ? አዎ ይቺ ናት። ምን ነው ችግር አለ እንዴ? ቆይ አንቺስ ደግሞ እዚህ እንዴት መጣሽ? ምን ስትይ ነው መጣሽው? ነጋ ጠባ ማሳቀቅ አስጠላኝ። ግን ደግሞ እንደዛ ይሻላል እንዴ? አዎ ይሄማ ነጻነት ነው። አይ ሀንዬ ጉድሽን አላወቀች። እሷ ብታቅ ምን እንደታመጣ ነው። ለመሆኑ የሀና እናት አገኝተሻል ነበር እንዴ? አዎ መቼም በዚህ አንቄ ካልገደልኳት ብላ እሪ ብላለች አይደል? አይ ምንም አላለችም፣ ረስተዋለች። ሲጀመር እሷ በእግር በፈረስ ነበር ስትፈልገሽ የነበረው እንኳን ልትረሳው። እንግዲህ እስካሁንም ምንም ነገር አላለችም። ወይ ጉድ! ምን ዘማን ደረስን? ገዳይና ሞሽ አንድ ላይ እያላ እሱ ተናዶ ይሄዳል። እርግብ ምንድን ነው ይወልሽ? እስካሁንም ዝም እያልኩኝ ያለሁት በወራቸው መካከል ጣልቃ ላለመግባት ነው። ይህንን ሰውዬው ታውቂዋለሽ እንዴ? አዎ አውቀዋለሁ። ማለት የት ነው የምታውቂው? አይ እዛ ተቀምጬ እያለቀስኩኝ ነበር። ከዛ መጥቶ አበረታታኝ። ከዛም ተዋወቅን። ይወልሽ ያንቺ ህይወት ምንድን ነው? እጭ ፋኖስ ምግቡ ለኔ ነው አይደል? እያለች የያዘችውን ነገር ተቀብላ እርግቡም ወደ ውስጥ ትገባለች። ይቺም ደግሞ ፋኖስም የሀናን አባት ተከትላ ትሄዳለች። በዛን የሚቀጥለው ሀና ማለት ሰላም ግራ ግብት እያላት እንዲሁም ደግሞ ያው በዛ በፊት በራሱ የተፈጠረባትን ነገር ወንድሟ እየሰማ መስሏት ጭንቅና እንዲሁም ጥብብ ብሏት ነበር። ሚላሴም እንደዛው ቆይ ግን እናቴ ለምን ይሄንን አደረገች?
ለነሱ ላለመናገር ከፈለገች ደግሞ ለኔ ስለሚነገረችኝ እያላ እሱም ያኒ ሲብጭ ብሎት ነበር። ከዛን የሚቀጥለው ሀና እቤት ትመጣለች። ሀና ስትመጣ እንዴ ምን ነው ብቻሽን እዚህ ጋር ሰላም ደሞስ ሻይ እንደፈለኩኝ አውቀተሽ ነው እንዴ አፍልተሽ የጠበቅሽኝ? አረ አይደለም ድንብላል ናት ደብሮኛ ላይታ አፍልታ እየሰጣችኝ የለችም እንዴ በቃ ለኔ አምጪልኝ እላታለሁ ብላ ስጠራት አለች። ስትጠራት ድንብላ አትሰማም። አይ ደብሯት ነበር እዛ ይሄን ሰዓት እኮ እዛው ግርግዳውን ተለጥፋ እያለቀሰች ይሆናል። ለምንድን ነው የምታለቅሰው? እኔ ምን አውቄ እንዴ መጣሽ? እንዴት ይሮንጎዬ እንዴት ነሽ? የጠራሽኝ ሰምቼ መጣሁኝ። ይልቅ የማላስቸግረሽ ከሆነ ሻይ ታመጭልኝ ይሆን? አረ ችግር የለም አዎ ያመጣለሁ ብላ ድንብላልም ትሄዳለች። ቆይ ግን ሰላምዬ ምላስ የት ነው? አይ መኝታ ቤት ነው። ደሞስ በዚህ ሰዓት መኝታ ክላስ ምን ይሰራል? እኔ ምን አውቄ። ሰላም ምላሴ የሆነ ነገር አለ እንዴ? አረ እኔ አላቅም። እኔና ምላሴ ብንጣላ በራሱ 30 ያጠፋ ነው ይቅርታ የሚጠይቀኝ። የዛሬው ግን በጣም የተለየ ነው። ምን እንደሰማ ምን እንደሆነ እኔ ማውቀው ነገር የለም። ሊያየኝ እኮ ፍቃደኛ አይደለም። ለምን አንቺን? አዎ ይበልጥ እኔ ደግሞ እሱ እንደዛ ሲሆን እኔንም ደበረኝ። አረ ያሁኑም ማስቃላን ነገር አይመስለኝም እንዴ ካልተጣላችሁ ዝም ብሎ እንዴት ነው የሚያኮርፈው እያለች በቃ እኔ ሄጄ ልጠይቀው ትላለችና ሀና ተነስታ ወደ ምላሴ ያለበት ክላስ ትሄዳለች። ድንብላልም ደግሞ ሻውን እዛ ማጥታ እንዴ ቲሮንጎስ ባላዋት? ምን ቲሮንጎ ይበላ የለም እንዴ? አዎ ባላዋት። በቃ መኝታ ክላስ ሄደች እዛው ምላሴ ጋር። እሺ ሻዩስ? እንዴ አስቀምጪው። ድንብላል ጮኩብሽ እንዴ? ይቅርታ ያንቺን ጸባይ እኮ ለመትኩት። ገባኝ። ያው እብድ መሆንሽን ስለሚያውቅ ምንም አይገርመኝም ማለትሽ ነው እንዴ? አረ እንደዛ አይደለም። እና ያንቺን ጸባይ ያውቀዋለሁ ማለትስ ምን ማለት ነው? እኔ እኮ ያልኩት ሆድሽ ቲማቲም ስለሆነ ነው። ደሞስ ቲማቲም ምንድነው? አሁንስ ብለሽ ቲማቲም አልሽኝ እንዴ? አረ እኔ እንደዛ አይደለም። ነገሮችሽ ሁላ ፊት ለፊት ነው። ድብቅ የሚባል ነገር አታውቂም ለማለት ነው። ግን ለምንድን ነው እንደዛ የምትይው? ከዛ ሳቃችና ሰላም እንዴ ለምንድን ነው የምትስቂው? አንቺ ነሽ ያሳክሽኛለሽው። እኔ እኮ እየቀለድኩብሽ ነበር እያለቻት የምር እየቀለድሽብኝ ነበር? ቆይማ አለሜ እንገናኛለን እያለቻት እሷም ትሄዳለች። ያው ምላሴም እናቱ ለነሱ አትናገር ስላለችው ለነሱ ላለመናገር ነው ከነሱ የሚሸሸው ወይም ደግሞ ከነሱ የሚርቀው ያለው። ከዛ ሰላም ማለት ሀና ወደ ክላሱን ስትሄድ እንዴ ምላሴ ምን ሆነህ ነው? እህቴ ማለት ወንድሜ ምን ሆነህ ነው ስትል እንዴ ወንድሜ ነው እንዴ ያልሽው? አዎ ማለት የለብኝም እንዴ? እንዴ አራ እንደዛ ማለት አይደለም። ያው ከዚህ በፊት ሰላም ናት እንደዛ ብላ መሄጠራኝ የነበረው ግን ደግሞ ሰላም ስትጠራኝ የነበረውን ስሜት አንቺ ስትጠሪኝ ሰጣኝ አይደለም። እና እኔ እህቴን አይደለም እንደዛ ማለት አይደለም። እናስ ደግሞ በዚህ ሰዓት ምን ሆነህ ነው? አረ ምንም ዝም ብዬ ነው። አረ ምላሴ አረ ሀና ዝም ብዬ ነው። አረ ምላሴ ዝም ብሎ የሚባል ነገር የለም። ምን ሆነሃል ምላሴ? አረ ምንም አልሆንኩም። የሆንከውን ነገር ላለመናገር ነው እንዴ? እኔ እኮ ምንም አልሆንኩም። ሰላም ስለነገረችኝ ብቻ ሳይሆን አሁን ሳይህ ራሱ ትክክል አትመስለኝም። ምን ነው የሆነ ነገር እንዲሆን እየገፋፋችሁ ነው እንዴ? ምንም ነገር ማውራት አልፈልግም አልኩኝ። ለምን አልፈልግም አልኩኝ። ለመሆኑ ምግብ በልተሃል? አልበላሁኝም። ተው በቃ ነገሩን አትንገረኝ። ምግቡን እኔ ሰርቼ ነው ማመጣልህ።
እኔ አልፈልግም አልኩኝ። እንግዲህ በቃ እኔ ራሴ ሰርቼ አመጣለሁ ብላ ትሄዳለች። ኦፍ እናቴ። ቆይ ግን ምን አይነት ጣጣ ውስጥ ነው ከተተች? ለነሱስ ላለማናገር ከሆነ ለምንስ ለኔ ነገረችኝ? አሁንስ በቃ መቀመጫ ነው የሚያሳጡኝ። እኔ ደግሞ እንዴት ነው የሚሆነው? እሱ አትናገር ያለችኝ ነገር ሊናገረው ወይስ ደሞስ ምን ሊያደርግ ነው እያለ እሱም ግራ ቢገባውም ነገር ግን ደግሞ አልናገርም ብሎ ድብቅ አድርጎ ይዘዋል። ያው ማያዙ ቢከብደውም እንዴትም እንደሆነ እንደምንም ብሎ እንዴትም አድርጎ ድብቅ አድርጎታል ማለት ነው። ዞሮ አሸንፎት ካልወጣ ነው። እሱም ለነሱ ስላልተናገረ እየጨነቀው ነው። እነሱም እንደዛው እህትና እህት ምን ሆንከ ነው ምን ሆነሃል እያሉ እያስጨነቁት ነው። ከዛስ እዚህ እርግብ የምትባለው ወይዘሮ ሜላትን በአንድ ነገር እንስማማ፣ አንቺን እኔ ነፃ ላውጣሽ፣ አንቺ ደግሞ እኔን ነፃ አውጪኝ ባለችበት ነገር ደሞስ አስቢበት እያለች ባለፈው ተነስታ ነበር። እሷም አሁን እንዴ ቆይ ግን ይሄ ነገር እንዴት ነው? ምን ቢኖራት ነው እንደዛ ያለች እያለች እርግብን ሌሎቻቸው ውጭ ስለወጡ በይ እንግዲህ ባለፈው የነገርሽኝ ነገር ምን ነበር? አሁን ልጆች ሳይመጡ ንገሪ። እንዴት ነበር ያልሽኝ? እኔን ነፃ አውጪኝ አንቺን ነፃ ላውጣሽ ማለትስ ምን ማለት ነው? እባክሽን ሜላት ተቀምጠሽ እናውራ። እሺ አሁን ነግረሻለሁ። ደሞስ ከዚህ እኔን ይዘሽ ለማውጣት ፍቃደኛ ስትሆኚ ብቻ ነው። አይ ይሄማ አይሆንም። ለምን? እኔ እኮ ምንም አይነት ወንጀል የለብኝም። አንቺ የሰራሽውን ወንጀል ማን ያቅልሻል? እኔ እኮ ምንም አይነት ወንጀል በህይወት ሰርቼ አላቅም። አንቺና ሀና ይቅር ብላችሁኝ ከዚህ ካወጣችሁኝ እኔ ምንም አይነት ወንጀል ይሁን ምንም አይነት የሰራሁት እንትን ስራ ስለሌለብኝ ያው በነጻነት እኖራለሁ። እሺ ሁለተኛውስ? ከምንም በላይ አንቺ እዚህ መሆንሽ አሳዝኖኝ ነው የመጣሁት። የእውነት አዘንሽልኝ እንዴ? አዎ እዛ ቤት ውስጥ ከማንም በላይ እንደ ልጅ ወደሽኛል። ስለዚህ ሜላት እኔ እኮ ከልቤ ነው ያዘንኩልሽ ያለሁት። ዝም በይ ባክሽ። ስላዘንሽ ነው እንጂ እጄን እየጠመዘሽኝ የነበረው። እኔ እኮ እንደዛ ላደርግ ፈልጌ አይደለም። እኔ እንደምንም ይሁን በመንገድ ይሁን በምን ይወጣለሁ። ግን ደግሞ አንቺ እዚህ ትበሰብሻታለሽ እንጂ አትወጪ እያለቻት ነበር። ለማንኛውም ቪዲዮ ይሄን ይመስላል። አለፍ ብዬ ነው ያው ታቆታላችሁ። አለፍ ብዬ ያያንዳንዱን አመጣሁላችሁ ማለት ነው። ለማንኛውም ለዚህ በአዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።